እኔ በጣም ትልቅ ጥያቄ ሆነብኝ። እዚህ ጋር ሄርሜላ አዲስ ነገር ትለቃለች በሩታ ምክንያት። እዚህ ጋር ደግሞ አብርሃም የልጅነት ልጄ ምናምን አበባዬ፣ ወዜ፣ ሽታዬ፣ ጸረኔ እያለ ይመጣብናል ማለት ነው። ምን ለማለት ፈልጋችሁ ነው ግን? እኛ ግራ ተጋብታችሁ ግራ የምታጋቡን ማለት ነው። አብርሃም ከልጁ ጋር ምናምን የልጅነት ልጄ ምናምን እያለ መጣላችሁ ማለት ነው። ይሄ የልጅነት ልጅ መሆኑን አሁን ገና ነው እንዳንተ የተረዳኸው ማለት ነው አብርሃም። እንዲሁ ምንም ብታሽቃብጥ ምንም ብታሽቋልጥ መቼም ቢሆን ለልጅ አባት ሆናለሁ ብለህ አታስብ ማለት ነው። አንተ እንደዚህ ፍቅር ሲያጫውተው ሻወር ምናምን እየወሰደ ምናምን ከልጁ ጋር እንትን ሲል ምናምን ለልጁ ፍቅር ያለው ይመስላል። ለልጁ ፍቅር ቢኖረው ለእናቱ ራሱ ክብር ይሰጣት ነበር አይደለም? በየእንትን መንገድ ከሴት ጋር እየተጃጃለ ስሟንም አያጠፋም ነበር የልጁን ምስብ። አሁን እኮ የአብርሃም ልጅ ሲባል እኮ ወይ የዛ የባለጌው ልጅ ነው የሚባለው ማለት ነው። ይሄን ታውቃላችሁ አይደለም? ምክንያቱም በቤተሰቦቻችሁ ስም ነው የምትጠሩት ማለት ነው። እና ብቻ ግን ልዑሌን ስላየሁት ደስ ብሎኛል። እኔ አብርሃምን ቆርጫ አውጥቼ ልጁን ብቻ ራሱ ባየው ደስ ይለኝ ነበር፣ ግን አልችልም እንጂ ማለት ነው። አብርሃምን በጣም ነበር የምወደው የማከብረው፣ ግን አሁን ላይ ግን እንደሱ ራሱ በቃ የተጃጃለብኝ ሰው የለም ማለት ነው። ከሚሰራው ስራ አንጻር ነው እንግዲህ ይሄ ነገር የተፈጠረውና ሄርሜላም ደግሞ እዛ ጋር ይሄ የሩታን ፎቶ ባለፈው የቀረጸችውን ቪዲዮ አስገብታ ምናምን እየተጃጃለች ነው እንግዲህ ምን እንደፈለገች ባናቅም፣ ለዛውም ራቁቷን ሆና ማለት ነው። እንግዲህ አስቡ፣ አስገባላችኋለሁ ቪዲዮን ታዩታላችሁና እንደዚህ ራቁቷን ቁጭ ብላ ትጃጃላለች ማለት ነው። ይህ እንዲሁ ምንም ብትይ የማያምርብሽ ማለት ነው። ምንም እንኳንም ዘንቦብሽ እንደውም ጤዛነሽ አለ ያገሬ ሰው እንኳን አይደለም እንደዚህ ራቁትነሽ ሆነሽ ለብሰሽም አታምሪም ማለት ነው። አንቺ የሰው ከንቱ ደግሞ ጭራሽ ስለ ሩታ ልታወሪ ትፈልጊያለሽ? ሌባ፣ የወንድ ሌባ ማለት ነው አንቺ ይሁንሽ ዘዋሪ